ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላማችሁ ብዝት ይበልልን። ትናንትና መሀላን ይዤላችሁ አልመጣም። ክፍል 9 ይቀጥላል። እሱን ነገሮችን ለማስተካከል ወደ አባቷ ቤት ሄዳለች። እኔ ይሄ ነገር ምንም ደስ አላለኝም። በቶሎ እንዲያበቃ ፈልጋለሁ። ቆይ እኔ አላሳዝናችሁም? በመሀል ቤት እዛ ተቀምጬ እዛ ያለውን ነው የምሰማው ወይስ እናንተ ጋር ያለውን ነው የምሰማው? ወይዘሮ ብልጊን እኔም እኮ ይሄ ነገር ቢስተካከል ደስ ይለኛል። የሁሉ መንስኤ ደግሞ የማን እንደሆነ አውቃለሁ። ስለዛ ይሄ ነገር እንዲህ ነው እንዲባል አልፈልግም። እሷ ያለችው እንዲሳካላት አልፈልግም። ኦ ሴቶች አላችሁ እንዴት ላለ ሙቤራ እኛ አለን። እንዴት ነሽ? ሰላም አደርሽ? ኦ በድጋሚ እንኳን አደርሽ ፍሱን። እሺ እኔ ስመጣ ለምንድነው ዝም የምትሉት? ሁሌም እኔ በመጣሁ ብቅ ባለው ቁጥር ጭርታ ነው የሚታይባችሁ። ምን የተፈጠረ ነገር አለ እንዴ? አንቺ እያለሽ ምንም አይፈጠር ነገር አለ? ኦ እንደዛማ አትበሉኝ ተው እንጂ እያሉ እየተንጎራደዱ ነው። እዚህ ጋር ፍሱንን እየጠበቁ ነው የአዝራ ቤተሰቦች። እዚህ ጋር ሰዓት እያየ እየተንጎራደደ ምነው አትደውል ሰዓቱ ረፈደ እያለ እየጠበቀ አዝራ ተነሳስታ ወደ ጭፈራ ቤት ልትሄድ ስትወጣ ወይዘሮ ፊሊዝ በሩ ላይ ያገኘቻት። ልኬጅ ነው ልዝናና ልሄድ ነው ልጨፍር። ኧረ እባክሽ እኛን ችግር ውስጥ አስገብተሽ አንቺ ልትዝናኝ ልጨፍር ልኬጅ ነው? አዎ እማዬ እስኪ ታስጥኝ እንደሆነ እናያለን። አዝራ ዘንድሮ ደሜን እንዳታፈዩ ተመለሽ ብያለሁ ተመለሽ። አለበለዚያ ግን እዚሁ ነው ደምሽን ማፈሰው ትልና ታስመልሳታለች። ፍሱን እዚህ ጋር አባቷን እያናገረ ነው። አባዬ ምን እያደረክ ነው? ለምንድን ነው እንደዚህ የምትሆነው? ነገሩን ለምን ቀለል አናደርገውም? አንቺ ራሱ እነሱ ቤት ከገባሽ ወዲህ አመልሽ ሁሉ ጸባይሽ ቀየር ብሏል። እነሱ መምሰል ጀመረሽ የለ እንዴ? አይ አባዬ እንደዛ አይደለም። ቆይ አንተ ከኔ የሆነ ነገር የሚደብቁ ይመስልሃል ወይስ የሚደረገውን ነገር እኔ እዛ ሆኜ የለም? ምንም አይነት ተንኮል የለበትም። አይ ልጅ አንቺ ምንም አታውቂውም። አይቷቴፍን የምታውቂው ሰው አይደለሽም። እንደነሱ መምሰል ፈልገሽ ከሆነ እኔ ይሄንን ሀሳቤን መቼም ቢሆን አላቆመውም እያለ እዚህ ጋር የአቶ አቴፍ የድርጅቱን መክሰር እየነገሩትና ድርጅቱን በእሷ በአዝራ ሰበብ አድርገው ከሱ የሆነ ነገር ለመውሰድ እንደሆነ አያውቅም ነበረ። እዚህ ጋር እየነገሩት ባሉበት ሰዓት በጣም ተናደደ። ቆይ እናንተ 5 አመት ነው ገና ድርጅቱን ከለቀኩላችሁ። እንዴት ነው ይሄን ድርጅት ማስተዳደር ያቃታችሁ? እኔ ለስንት አመት አላስተዳደርኩትም። አባዬ አትበለኝ። አሁን አንተ ወንድና የምትባለው እንዴት ያን መሳይ ድርጅት እኔ ሳስተዳድረው የኖርኩትን ድርጅት በአንዴ እንደዚህ ዘጭ ታደርጉታላችሁ? እያለ ደግሞ ከፍ አለ። እዚህ ጋር አዝራና አንጀላና መቴ አለማቸውን እየቀጩ ነው። በባህሪ ልኬጅ ነው። አይ ሊሄድ ነው ሽንት ቤት ሊሄድ ነው እያለች እዚህ ጋር ፍሱንም ቤተሰቦቿን አሳምና ወደ ሆቴል እየመጡ ነው። ይሄ ሆቴል እኮ በጣም ደስ ይላል እያሉ በሚያወሩበት ሰዓት አዝራ አንጀላ ታያቸዋለች። አቶ መቴ አስተናጋጁ ይመጣና አቶ መቴ እና አቶ ዚያ ጋር ትቀላቀልም እንዴ የማናቸው አቶ ዚያ? አያት እኮ እዚህ ነው ያሉት። እባክህ ነግረሃቸዋል? ላይ አልነገርኳቸውም ግን አሁን ልነግራቸው ነው። እባክህ እንዳትናገር ይልና ይወጣል። ምንድነው እዚህ ጋር አታስታውሱም? እዚህ ጋር እኮ ያለው የነ አዝራ እና የነ መቴ ትውስታ እኮ ነው ያለው። አሁን እኮ ስለ ትውስታ ልናወራ አይደለም የመጣ ነው እያለ እንዴት ተው እንጂ አባዬ እናወራለን፣ በደንብ እናወራለን፣ እንደሰታለን እያሉ ሲጨቃጨቁ ወይዘሮ ቤል ግን እስኪ ተው በቃ ሁላችሁም ተውና ስለ ልጆቹ እናወራ። ልጆቹን ለምንድን ነው እንደዚህ የምናስጨንቃቸው? እናንተም እረፉ። ሁሉም ሰው ተወያይቶ ይሄን ችግር ዛሬውኑ መፍታት አለበት። ሁለቱ ልጆቹን ማስጨነቅ የለበትም በእኛ ምክንያት። እኛን እንደ ልጆቹን እናስጨንቃቸው የነበረ እናንተ እኮ ናችሁ ገና ሳይጋቡ የፍቺ ወረቀት ያዘጋጃችሁት እያለች ወይዘሮ ፊሊዝ ፍጠቅ እያደረገ ባሏ ደግሞ ከውን እባክሽ ውዴ እንደዚህ አታድርጊ እያለ እንዴ ነው እንደዚህ አታድርጊ። ታዲያ እነሱ አይደሉ እንዴ ከመጀመሪያው የጀመሩት? ሲጀመርኛ ይሄ ሀሳብ ነበረን እያለች ተይ እንጂ ወይዘሮ ፊሊዝ አንቺ ምንድን ነው ረጋቲም እንዴ እያለች ሙቤራ ቀንዳቸውን እያለቻቸው አዎ ነገሩን እንስማማበትና ችግራችንን እንፍታ። አቶ አቴፍ የምትፈልገው ነገር አለ እንዴ? ከኔ የምትፈልገው ገንዘብ ከሆነ እኔ ገንዘብ እሰጥሃለሁ፣ ግን ይሄ ስምምነት አይቀርም። እኔ ካንተ ገንዘብ ልፈልግ ካንተ 5 ሳንቲም አልፈልግም። ሲጀመር እኔ ልጆቹ ስለሚዋደዱና አዝራ መቴን ለስንት አመት እንደጠበቀችው መቼም ታውቃለህ።
መጀመሪያ ልጅህን ስለማታምነው ነው እንጂ ለዛ ብለህ አይደለም። እኔ ልጄን በደንብ ነው የማምነው። እና ታዲያ ለምንድን ነው ይሄንን ሊያዘጋጀው? በቃ መሆን ስላለበት ሁሉም ሰው ስለሚያደርገው ዘልዛላ ስለሆነ አይደለም እኔ ይሄንን የማደርገው። ፈጣንና ቀልጣፋ ነው፣ ግን ምን ማድረግ እንደሚችል ስለማላቅ ነው፣ ወጣት ስለሆኑ እንጂ በልጄ ስለማልተማመን አይደለም። እንደዛ ከሆነ ልጅህን በደንብ የምታውቀው ይመስላል፣ ግን አይደለም፣ አታውቀውም። ልጅህማ ዘልዛላ ስለሆነ ነው እያለ እየተጣሉ ባሉበት ሰዓት እባካችሁ በቃ ነገሩን አረጋጉት ይሉና ሁሉም በየፊናው ዝም ይላል። እሺ ታዲያ እኔ ምን ላድርግ? እሱ እኮ ነው እየተባባሉ ያው የድሮ ቂምም አለባቸው። እዚህ ጋር ካንሱና የአዝራ አባት ፍቅረኛሞች ናቸው። ይሄ ነገር በጣም ነው ያስጠላኝ። መቼ ነው የሚያበቃው? አንተ ተከትለኸኝ የመጣኸው ለምንድን ነው? ቆይ ሰውስ ቢያይን ማንም ያያየንም? እባክሽ ሁሉም በራሳቸው ዓለም ተወጥረዋል። እና መቼ ነው የምንገናኘው? ይሄን ሰሞን መገናኘት አለብን። በጣም ነው የሚያስጠላው። አሁን እንገናኛለን። በቃ እደውልልሻለሁ። አዝራ የአንጀላን ክፍል ልብሷን አወጣታ እየቀዳደደች ነው። ከዛ ተነስታ ወደ ጭፈራ ቤት ሄደኝ። አዝራና አንጀላና መቴ ደግሞ ወደ ሌላ ቦታ ለመሄድ ወደ ልኬ ነው። ሰፕራይዝ ነው እሱ። ጋብቾቹን አይቶ ነው የሄደው። እና ይሄ ወሬ ምን ነው ዝም አለ? ዝም ልንል ነው እንደ መጣ ነው እያለች ሙቤራ ነገሩን ቆስቆስ እያደረገችው ነው። አዎ ነገሩንማ መፍታት አለብን። ችግራችንን ተወያይተን ካልፈታ ነው በዝምታ የሚገጠም ነገር አይደለም። ለንዝናና አይደለም የመጣ ነው እያሉ ሁሉም ተሙቤራ አፍ ቀበል እያሉ እሺ አቶ ዚያ እንግዲህ ባልከው ነገር እስማማለሁ። አንተ ልጅህን የምታምነው ከሆነ እኔም ደግሞ ከልጅ ጎን ነው የምሆነው። አንተም ልጅህ ጎን ሁን ብለው እሺ በቃ ተስማምተናል በሚል የዋንጫቸውን አንስተው ቺርስ አሉ። አባዬ እንዴት እንደዚህ ታደርጋለህ? እባክሽ ፊሊዝ በቃ ነገሩን አትጎንጉኝ፣ ይበቃቸዋል እያለ ያዝራባት። አንጀላና መቴ እዝጋ ባህር ላይ እየተዝናኑ በጀልባ በመርከብ ያዝራ ያላየችው ጉድ ማለት ነው። እና እየተሳሳቁ በቃ አለማቸውን እየቀጩ ነው። በቃ ዛሬ ናት ያለችን ቀን፣ ከዚህም በኋላ እንደማንገናኝ ታውቃለህ እየተባባሉ አዝራ ደግሞ መጠጥ ቤት ሄዳ እሱ እንዲያያት ፖስት እያደረገች ምናምን አቶ የአዝራ አባት ደግሞ የፂሙን ምናምን አንተ ሰውዬ አሁንም እሱን ነገር እንትን እያልክ ነው። ውዴ እኔ ራሴን ዘና የማደርግበት ነገር ነው። በቃ አንቺ ዝም በይ፣ በቃ እንተኛ፣ አረፍ በይ የኔ ውድ፣ በቃ አንቺ አረፍ ካላለች ዛሬ የምታብጅ ነው የሚመስለኝ እያለ ቤልጊን ደግሞ ለመቴ ስልክ እየደወለች ነው። እባክህ መቴ ስልኩን አንሳው፣ ለምንድን ነው የማታነሳው እያለች ወይዘሮ ሙቤራ ደግሞ መጣችና አባታችሁን ደም ግፊቱን አስነሳችሁበት። ኧረ እባክሽ ይሄ ሁሉ ነገር ታዲያ በመሆንና ነው። እኔ ምን አደረገው? ምን ልስጠው? ሎሚ ዝንጅብል የለም፣ ሎሚ ብቻውን ስጭው። ቆይ አንቺ ለምን እንደዚህ የምትሆኝ? ምን ሆኑ? አባቴ አንድ ነገር ከሆነ እኮ አንቺ ምንም ነገር እንደማታገኝ ታውቂያለሽ። እሺ ማሪ አስብልሻለሁ። ማሪ ለኔ አታስቢ፣ ምንም ነገር የምታስቢው ነገር የለም እያለች አዝራ ወደ ቤት በድገፋ ገባች። አንጀላ እያለ አንጀላ የፈረደባት አንጀላ እናትየዋ ገባችና እያባበለቻት መስሏታል። እሷ እማዬ ልጅሽን ልታባበያት ነው እንዲህ ስትል ፀጉሯን እየነጨች፣ አንቺ ግን እኔ ልታሳብጂ ነው እንዴ? ያለሽ ሀሳብ እኔን ወደፊት የማሳበድ ነው? በይ አሁኑኑ ለመቴ ትደውይለታለሽ፣ ትስማማላችሁ ከመቴ ጋራ፣ ከዛ ያለውን ነገር ትጨርሳላችሁ፣ ትጋባላችሁ። የጋብቻ በፍጹም አይቀርም። ያረግሽውን ደግሞ የፖስተትሽውን ታነሻለሽ፣ ካለበለዚያ አንቺን ገድዬ ራሴን ነው እምገለው ትላታለች። መቴና አንጀላ ደግሞ እዚህ ጋር ያው የራሳቸውን ዓለም እየቀጩ ነው። በቀጣይ ክፍል ይዤላችሁ ምቀርብ ይሆናል።